ዘጠኝ ጨዋታዎች የተስተናገዱበት የምሽቱ የአውሮፓ ቻምፒየንስ ሊግ ጨዋታ እንደ ፓሪስ ሰን ዠርማ፣ አርሰናልን፣ ቦሩሲያ ዶርትመንድ ያሉ አይነት ቡድኖችን አሸናፊ ሲያደርግ በተቃራኒው እነ ባርሴሎና ተሸናፊ እነ ማንቸስተር ሲቲ አቻ ወጥተው እንዲያጠናቅቁ ምክንያት ሆኗል። አርሰናል በድል ጉዞ ተጉዟል። 2 ጎል አስቆጥሯል እንደ ሳን ማሜሱ ጨዋታ ሁሉ በኤምሬትስ። አሁንም ደግሞ ጎል ሳይቆጠርበት ወጥቷል። አሁንም ዋነኛው ጉዳያችን ነው። ፓሪስ ሰን ዠርማ ከባርሴሎና ጋር ከሜዳ ውጭ ሄዶ 2-1 ማሸነፍ ችሏል። ያለ ብርቱ አጥቂዎቹ ባደረገው ጨዋታ ነው ፓሪስ ሰን ዠርማ ባለድል ሆኖ የመጣው። ይሄ ደግሞ የቡድኑን ከፍታ አሁንም በሌላ ደረጃ ላይ መገኘቱን የሚያሳይ አጋጣሚ ነው። በአርሰናል ጨዋታ ላይ እንግዲህ ማርቲን ኦዴጋርድ የጨዋታው ኮከብ በተባለበት ጨዋታ አርሰናል ጨዋታውን 2-0 ማሸነፍ ችሏል። ማርቲኔሊ ቀዳሚውን ጎል አስቆጥሯል። ቡካዮ ሳካ 92ኛው ደቂቃ ላይ ከኦዴጋርድ ያገኘውን ኳስ ነው ያስቆጠረው። ተቀይሮን የገባው ቡካዮ ሳካ የሱን ያክል አሁን ቁጥሮች የሰመረለት ተጫዋች ያለ አይመስልም። በአርሰናል ቤት በብዙ ነገር ከቀዳሚዎቹ ተርታ የሚሰለፈው ተጫዋች ነው ቡካዮ ሳካ። በ19 የቻምፒየንስ ሊግ ጨዋታዎች 17 ጎልና አሲስት ወይም 17 የጎል ተሳትፎ ያደረገ ተጫዋች ነው። ይሄ ለዚህ እንግሊዛዊ ተጫዋች በጣም ጥራት ያለው ጊዜ እንደሆነ መናገር ይቻላል። ማርቲን ኦዴጋርድ የጨዋታው ኮከብ ነበረ። አርሰናል ዛሬ ኤክስፐሪመንቶች ይኖረዋል የሚል ግምት ነበረ፣ ግን እንደዛ ሳይሆን በቋሚነት ጨዋታውን ቀጥሏል። ኤክስፐሪመንቶች ይኖሩ ነበር ስንል ያስተላለፍ ለውጥ አድርጓል። ለምሳሌ ካላፊዮሪና ቲምበር ይጠበቅ እንደነበረው ከተቀያሪ ወንበር ነው የነበሩት። ቲምበር ተቀይሮ ገብቷል። በተቃራኒው ደግሞ ቤን ዋይት እና ስኬሊ የዛሬ የመጫወቻ ጊዜ የተሰጣቸው ተጫዋቾች ሆነዋል። ጋብሪኤል ማጋሌሽ በጨዋታው ላይ በጉዳት ወጥቷል። ይሄ ለአርሰናል ትንሽ የሚያሳስበው ወይ ደግሞ ችግር የሚፈጥረው ጉዳይ ሊሆን ይችላል። በቅርብ ጊዜያቶች የሳሊባ ተደጋጋሚ ጉዳት በሞሽኬራ ሲተካ አይተናል። በተቃራኒው ደግሞ አሁን ማጋሌሽ የተጎዳበት አጋጣሚ ተፈጥሯል። ያም ቢሆን ምን ያክል ነው ጉዳቱ፣ በቀጣይ ምን ያክል ያቆያል የሚጠበቀው ጉዳይ ነው። አርሰናል 61% የኳስ ቁጥጥር የነበረው ጨዋታ ነው። 16 ጊዜ የጎል ሙከራ አድርጓል። እንደዛሬ ውስን የማዕዘን ምት አግኝቶ የሚያውቅ አይመስልም። 3 የማዕዘን ምት ብቻ ነው አግኝቶ የወጣው። ይሄ በአርሰናል መለያ ብዙ የተለመደ አይደለም፣ ግን ቢያንስ ጨዋታውን ሰኪዩር ሆኖ 2-0 አሸንፏል። ቲምበር፣ ዴክላን ራይዝ፣ ኤብሪቼ ኤዜ፣ ቡካዮ ሳካ እና ሞሽኬራ ተቀይሮ የገቡ ተጫዋቾች ናቸው። በኦሎምፒያኮስ በኩል ጌልሰን ማርቲንዝ ተሰልፎ ቋሚ ሆኖ ጀምሯል። እንደ ማህዲ ቴርሚ አይነት የቀድሞ የፖርቶና ኢንተር ሚላን ተጫዋች ተቀይሮ ገብቷል። እነ ቢያንኮን ተቀይሮ የገቡ ሌሎች ተጫዋቾች ናቸው። እነ ያዚቺ፣ ሬሚ ካቤያ ደግሞ ሙሉ ለሙሉ በጉዳት ከጨዋታ ውጪ የነበሩ ተጫዋቾች ናቸው። ሚካኤል አርቴታ እና አርሰናል አሁንም በአሸናፊነታቸው ቀጥሏል። የሚገርመው 6 ቡድኖች ብቻ ነው አሁን በሊጉ 2 ጨዋታ ማሸነፍ የቻሉት። ላይክ ሪያል ማድሪድ እንደ ባየርን ያሉ ቡድኖች። አሁን አርሰናልም ይሄን ቦታ ተቀላቅሏል። ማሸነፍ ብቻ ሳይሆን 2 ቡድኖች ብቻ ናቸው ደግሞ ጎል ያልተቆጠረባቸው እስካሁን በ2 ጨዋታ ኢንተር ሚላን እና አርሰናል ሆኗል። አርሰናል በሊጉ ውስን ጎል የተቆጠረበት እሱ ነው፣ 3 ጎል ብቻ። ክሪስታል ፓላስ ነው ከአርሰናል ጋር እኩል ውስን ጎል የተቆጠረበት። በተቃራኒ ደግሞ በቻምፒየንስ ሊጉ ጭራሽ ጎል ካልተቆጠረባቸው 2 ቡድኖች መካከል አንደኛው ሆኗል። አሁንም የመከላከል አደረጃጀቱ በአርሰናል በኩል ከየትኛውም ቡድን በላይ ፊት ለፊት የሚያስቀምጠው ነው። በማጥቃቱም የተቸገረ አይደለም። እርግጥ ነው ቪክቶር ዮኬሬሽ ጎሎችን እያስቆጠረ አይደለም። ለምሳሌ ማርቲኔሊ 12ኛው ደቂቃ ላይ ያስቆጠራትን ኳስ ቀድሞ ማስቆጠር እየቻለ የዮኬሬሽ ኳስ ትቆጠር ይሆን እንዴ ብሎ ሲጠብቅ ያስተዋልንበት የጨዋታ ምሽት ነበር። ያም ቢሆን ግን በመጨረሻ ራሱ ማርቲኔሊ ያስቆጥሮታል። የቪክቶር ዮኬሬሽ ያለ ማስቆጠር ከጎል ጋር ለመገናኘት ጉዳይ ፈታኝ ሊሆን ይችላል። አርሰናል ግን ደግሞ መፍትሄ ያጣል የሚል እምነት የለኝም። በቀጣይ እንደሚስተካከል ማሰብ ይቻላል። አማካይ ክፍል ላይ ዛሬ ማርቲን ኦዴጋርድ በተለየ የጨዋታ ጥራት አሳልፏል። ለዛ ማረጋገጫ የጨዋታው ኮከብ ሲሰጠው አስተውለናል። የመጨረሻ ኳስ አቀብሏል። ልክ እንዳለፈው ጨዋታ ለማጋሌሽ እንደሰጠው ሁሉ ዛሬም ሁለተኛውን ጎል 92ኛው ደቂቃ ላይ ለቡካዮ ሳካ ሰጥቷል። አሁን ማርቲን ኦዴጋርድ በጣም በጥራት እየመጣ ይመስላል። የኤብሪቼ ኤዜ ጫና መኖር ይሁን ወይንስ ደግሞ ሌላ የተሻለ ማርቲን ኦዴጋርድ ተፈጥሯል? በቀጣይ ጨዋታዎች ብዙ ምላሽ እናገኝበታለን። ግን ከአንድ የውድድር ዘመን በፊት የነበረው ማርቲን ኦዴጋርድ በጣም ድንቅ ነበረ። ያ ተመልሶ እየመጣ ይመስላል። በተለይ አምና ከጉዳቱ በፊት የነበረው ኦዴጋርድ አሁን መጠነኛ መሻሻሎች ያሉት ይመስላል። አርሰናልን በኦሎምፒያኮስ ጨዋታ መወሰን ያስቸግር ይሆናል፣ ግን እንደ ቡድን ጥራት የነበረውን እንቅስቃሴ አድርጓል። ተጫዋቾች ተረጋግተው ነው የጨዋታ ጊዜን ያሳለፉት። 61% የኳስ ቁጥጥር ነበረው። የፈለጉትን አይነት ፖሴሽን ተጫውተዋል። እንደፈለጉ ከኳስ ጋር ቆይተዋል። ከዚህ በላይ ጎል ማስቆጠር ይችሉ ነበር። እንደውም የትሮሳርድ የመጨረሻ ኳሶች ጥራት ማጣት ነው እንጂ ከአንድም 2-3 ጣጣቸውን የጨረሱ እድሎችን አግኝቶ ነበር ትሮሳርድ። እነዛን መጠቀም ሳይችል ወጥቷል። ኢቭን ለማርቲኔሊ ለመስጠት የሞከረው አንድ አጋጣሚ ኳስም የትሮሳርድን የዛሬ የጥራት መቀነስ የሚያረጋግጥ ነውና ምናልባት ትሮሳርድ ከዚህ በተሻለ ከፍ እንዲል ይጠበቃል። አርሰናል ግን እንደ ቡድን በደንብ ከፍ ብሎ የተጫወተበት ቤን ዋይት
መጠነኛ ለዘብ ማለት ወይም ደግሞ በአቋም በጥራት ላይ ያለመገኘት አስተውለንበታል። ተቀይሮም ወጥቷል። በርካታ ደጋፊዎችም ይሄን ሐሳብ የሚጋሩ ይመስለኛል። ቤን ዋይት አሁን በቲምበር እይታ በቲምበር ሚዛን ላይ ጥሩ ያልሆነው ተጫዋች ነውና ከዚህ አድጎና ተሽሎ እንዲመጣ ብዙዎች ያስባሉ። የዛሬው ጨዋታ በመጠኑ የጠቆመን ይመስላል። የጋብሪኤል ማጋሌሽ ጉዳት ግን ሌላው ትልቁ መወያያ ጉዳይ ይመስላል። ሌላኛው የምሽቱ ትልቅ መርሃ ግብር ባርሴሎናን ከፓሪስ ሰን ዠርማን ያገናኘው ጨዋታ ነው። በዚህ ጨዋታ ላይ እንግዲህ ቀድሞ እንደሚታሰበው የባለን ዲዮር አሸናፊ ኦስማን ዴምቤሌ ያለመኖሩ ጨዋታው እንደሚያቀዘቅዘው ይጠበቅ ነበር። ላሚን ያማልም ሆኑ ባርሴሎናዎች ምላሽ ለመስጠት ጥሩ አጋጣሚ ይመስል ነበረ። እነ ዴምቤሌ ከቫራሽኬሊያ እና ዲዝሬ ዱዌ በሌሉበት አጋጣሚ እንኳን ባርሴሎና ምላሽ መስጠት የቻለ አልመሰለኝም። በሜዳው በደጋፊ ፊት 2-1 ተሸንፏል። ፌራን ቶሬዝ ጎል አስቆጥሯል። በዚህ ጨዋታ ላይ ፌራን ቶሬዝ ጎል ሲያስቆጥር ደግሞ አቀባዩ ማርከስ ራሽፎርድ ነበር። የሚገርመው በዚህ ውድድር ዘመን በአምስቱ የአውሮፓ ታላላቅ ሊጎች የራሽፎርድን ያክል የጎል ተሳትፎ አሲስት ያደረገ ተጫዋች የለም። 4 ኳሶችን አመቻችቶ አቀብሏል። ስለዚህ ራሽፎርድ አሁን ከእንግሊዛውያኖች ነው እያልኳቸው ያለሁት። ራሽፎርድ አሁን በእርሱ ደረጃ የተቀመጠ ተጫዋች ስለመኖሩ ያጠራጥራል። ከእንግሊዛውያኖች አሲስት በማድረግ ደረጃ ነው ማለት። ባርሴሎና ባለፉት 45 ተከታታይ ጨዋታዎች ላይ ጎል አስቆጥሯል። ይሄ ሌላ አስደናቂ ታሪክ ነው። 127 ጎሎች ነው በጠቅላላ ያስቆጠረው፣ ግን በ45 ተከታታይ ጨዋታዎች ላይ ይሄን ማድረግ ችሏል። እንግዲህ ከዚህ ቀደም ባርሴሎና ከኖቬምበር 1942 እስከ 1944 ፌብሩዋሪ ድረስ 44 ተከታታይ ጨዋታ ጎል አስቆጥሮ ያውቅ ነበር። ያንን አዲስ ሬኮርድ ነው እንግዲህ ማሻሻል የቻሉት። ይሄ ጎል እንደዚህ አይነት ተስፋ፣ እንደዚህ አይነት ውጤት፣ እንደዚህ አይነት አቅም ቢኖረው ግን አሸንፈውበት አልወጡም። ማዩሉ 38ኛው ደቂቃ ላይ ፓሪስን አቻ ያደረገ፣ ጎንሳሎ ራሞስ ደግሞ 90ኛው ደቂቃ ላይ ፓሪስ ሰን ዠርማን የሚያሸንፍበትን ጎል አስቆጥሮ ጨዋታው በፓሪስ 2-1 አሸናፊነት ተጠናቋል። የሚገርመው በጨዋታው ላይ በላሚን ያማልና በኑኖ ሜንዴዝ መካከል ይፈጠራል ተብሎ የሚታሰበው ግድድር ወይም ደግሞ አንደኛውን ለመብለጥ የሚያደርገው ጥረት፣ በተለይ ላሚን ያማል ሲያጠቃ ሜንዴዝ ሲከላከል እንዴት ይሆናል ትኩረትን ይስብ ነበር። አሽራፍ ሀኪሚ ከጨዋታው በፊት ላሚን ያማል የሚያገኘው የዓለማችን ምርጡ የግራ ተከላካይን ብሎ ሀሳብ ሲሰጥ ነበረ። በእርግጥም የአሽራፍ ሀኪሚ ሀሳብ ልክ ነው። ኑኖ ሜንዴዝ ከላሚን ያማል በጣም ልቆ እሱን ከመከላከል አልፎ የቡድኑ የማጥቃት ሚዛን ጠባቂ ሆኖ የመጀመሪያው ጎል ሲቆጠር አሲስት አድርጎ ወይም ለጎል የሚሆን ኳስ አቅርቦ በጨዋታው ላይ አደገኛው ተጫዋች ሆኖ ቀጥሏል። ጨዋታው ሲጠናቀቅም የጨዋታው ኮከብን ያሸነፈው ይሄ ፖርቱጋላዊ ነው። ከላሚን ያማል ብቻ ሳይሆን ከመላው የባርሴሎና ተጫዋቾች ገዝፎ ነበር ኮሪደሩ ላይ። በጨዋታው ፔድሪ ተቀይሮ ወጥቷል። ባርሴሎና ምን ነካው የሚያስብሉ አንዳንድ እንቅስቃሴዎችን አስተውለን። እርግጥ ነው ግብ ጠባቂው ጋርሲያ፣ እንደ ሮናልዶ አራሁኦ፣ ከምንም በላይ ደግሞ ራፊኒያ፣ ጋቪ አይነት ተጫዋቾች በባርሴሎና በኩል አልነበሩም። ግን ሚዛን በመድፋት ፓሪስ ሰን ዠርማን በኩል ያልነበሩ ተጫዋቾች ይበልጣሉ። ምክንያቱም ዴምቤሌ፣ ክቫራሽኬሊያ፣ ዱዌ፣ ማርኪኒዮስ አይነት ተጫዋቾች አልነበሩም። ጆዋ ኔቪስም የጨዋታ ደቂቃ አልተሰጠውም ነበር እና ይሄ ምናልባት ባርሴሎና ላይ ችግር ሊፈጥር ይችል ይሆናል። ከጨዋታው መጠናቀቅ በኋላ ፍራንኪ ዲዮንግ ደስተኞች አይደለንም በሽንፈቱ፣ ግን ደግሞ ከፊት ለፊታችን ብዙ መንገድ አለ፣ ማራቶን ነው፣ ብዙ የሚቀረን ነገር አለ፣ እንመጣበታለን፣ ከፊት ለፊታችን ብዙ መንገድ አለ ብሏል። ባልዴ ከብዙ ወራቶች ጉዳት በኋላ ተመልሶ ተጫውቷል። ካሳዶ፣ ሮበርት ሌቫንዶስኪ፣ ማርክ ቤኛ፣ አንድሬ ክሪስቴንሰን ተቀይሮ የገቡ የባርሴሎና ተጫዋቾች ናቸው። እንደዛም ቢሆን ግን ባርሴሎና ከሽንፈት አልታደጉትም። አሁን ሉዊስ ኤንሪኬና ፓሪስ ሰን ዠርማን በጣም በጥሩ ቅንጦት፣ በጣም በጥሩ ስሜት፣ በጣም በጥሩ የአሸናፊነት መንፈስ ላይ እንዳሉ መናገር ይቻላል። አሁን 6 ቡድኖች ብቻ በአውሮፓ ቻምፒየንስ ሊግ መድረክ እስካሁን በተደረጉ ጨዋታዎች 2 ጨዋታ ማሸነፍ ችለዋል። ፓሪስ ሰን ዠርማን አንደኛው ነው። መጀመሪያ አታላንታን በፓርክ ደ ፕራንስ፣ ዛሬ ደግሞ ባርሴሎናን አሸንፏል። 6 ጎሎችን አስቆጥሯል፣ 2 ተቆጥሮበታል። ዛሬ በነበሩ ጠቅላላ ጨዋታዎች ቃራባግ ኮፐንሃቨንን 2-0 አሸንፏል። ኒካስል ከሜዳ ውጪ ኡኒየን ሴንት ጂላስን 4-0 ሲያሸንፍ አንቶኒ ጎርደን 2 የፍጹም ቅጣት ምቶችን ማስቆጠር ችሏል። አዲሱ አጥቂ ቮልትማደ ዛሬም ጎል አስቆጥሯል። ወደ ፈረንሳይ ራስ ገዟ ሞናኮ ስታድ ሉዊስ ያቀናው ማንቸስተር ሲቲ 2 እኩል ጨዋታውን ጨርሷል። ኤርሊንግ ሃላንድ ዛሬም ከጎሎች ጋር ታርቋል፣ ግን በሞናኮ ነጥብ ጥለው መጥቷል። ቦሩሲያ ዶርትመንድ አትሌቲክ ክለብን 4-1 አሸንፏል። ዩቬንቱስ ከቪያሪያል 2 እኩል የተጠናቀቀ ሌላ ምርጥ ጨዋታ ነው። ራስመስ ሆይሉንድ የአውሮፓ ከፍታውን አሁንም አስቀጥሏል። በመጣበት የውድድር ዘመን በአውሮፓ ቻምፒየንስ ሊግ ለማንቸስተር ዩናይትድ ጎሎችን ሲያስቆጥር እናስታውሳለን። አምናም በአውሮፓ ሊጉ ጎሎች ሲያስቆጥር የነበረው ራስመስ ሆይሉንድ አሁንም በአውሮፓ ለናፖሊ 2 ጎሎችን አስቆጥሮ የቀድሞ የሩበን አሞሪም ቡድንን 2-1 ማሸነፍ ችለው ወጥቷል። በዛሬ ምሽት የአውሮፓ ቻምፒየንስ ሊግ ጨዋታ የቻምፒየንስ ሊጉ ከቀጣይ ከኢንተርናሽናል ብሬክ እና ከሳምንታት ረፍት በኋላ ዳግም የሚመለስ ይሆናል። አርሰናል ግን አሁንም በከፍታው እንደቀጠለ መናገር ይችላል። ከምንም በላይ አርሰናል ማጥቃቱና ማስቆጠሩ ብቻ ሳይሆን ጎሎች እየተቆጠሩበት አይደለም።
በ180 ደቂቃ በአውሮፓ ቻምፒየንስ ሊግ ጎል አልተቆጠረበትም። 6 ተከታታይ የምድብ ጨዋታዎችንም ማሸነፍ ችሏል። ይሄ ለአርሰናል በጣም መልካም አጋጣሚ ነው። የዴቪድ ራያ መረብ እየተነካ አይደለም። በተቃራኒ ያለው መረብ ደግሞ ቡድኑ ጎል እያስቆጠረና እያሸነፈ ነው። አሁንም ግን ፓሪስ ሰን ዠርማ ከዋንጫ ተገዳዳሪዎቹ መካከል አንደኛው መሆኑን ማረጋገጫ እየሰጠ ይመስላል።